ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ ቤተሰቦቻችን ለዛሬ ከወትሮው ለየት ያለ ፕሮግራም ይዘንላችሁ መጥተናል። አብዛኛዎቻችሁ በምትሰጡን አስተያየት መሰረት ትንታኔ እንድንሰጥበት በጠየቃችሁን ዙሪያ የዘወትር ተባባሪያችን ፓስተር መስፍን ሙሉጌታ ተገኝቶልናል። በዚህም መልኩ የተወሰኑ ሐሳቦችን እናንሸራሽራለን። በቅድሚያ ፓስተር መስፍን ጥሪያችንን አክብረህ ስለተገኘህ እግዚአብሔር አምላክ ይባርክ። እንኳን በደህና መጣ። እስቲ አንዳንድ ጉዳዮችን በተለይም ወቅታዊ በሆኑት ከንጥቀታችን መዳረሻው ጋር ተያይዘው ልንነቃባቸው የሚገቡ እውነታዎችን እናንሳ። ከዚህ ቀደም በሌላ ሚዲያ ላይ ትልቅ የሆነ ዓለም አቀፋዊ መልእክት ማስተላለፍ ይታወቃል። እስኪ ከዚህ ብንጀምር ይህ መልኩ እንደው ጠቅለል ባለ ሁኔታ ምን ይመስላል? እስኪ ትንሽ ብታወጋን። እግዚአብሔር አምላክ የተባረከ ይሁን። እናንተ ትልቅ ስራ እና ትልቅ ተጋድሎ ያደረጋችሁ ናችሁ። የምፅዓቱ አዋጅ ነጋሪ ከመጨረሻው ዘመን ትዕይንቶችና ከመጨረሻው ዘመን ክስተቶች ሁነቶች ጋር አያይዛችሁ መጽሐፍ ቅዱስን ቤተክርስቲያንና ትውልድን ለማገናኘትና ለማስታረቅ ትውልድ የእግዚአብሔርን ድንጋጌ በማወቅ እና በመለየት እንዲኖር ስለምትጋደሉት ተጋድሎ እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነት ብዙ እማራለሁ። ሰዎች ብዙ ይታነጻሉ። ሼር የሚያደርጉ ሰዎች ብዙ የሉም፣ ግን ሪኮግኒሽኑ እየጨመረ መጥቷል። የዚህ ፕላትፎርም ወይም የእናንተ ሚዲያ። ስለዚህ ወንድም ብስራትንም ወንድሜን ይልቃልንም እጅግ አድርጌ አመሰግናለሁ። በቅርቡ ያስተላለፍኩት አንድ መልእክት አለ። በስድስቱ አህጉራት ላይ እግዚአብሔር ያሳየኝ የካቲት 26 ላይ እግዚአብሔር ያሳየኝ እየጸለይ አራት መጥረቢያዎች በአራት አህጉራት ላይ ነው ያሳየኝ። በአፍሪካ፣ በእስያ፣ በአውሮፓና በሰሜን አሜሪካ ላይ አራት መጥረቢያዎች ነው እግዚአብሔር ያሳየኝና ያንን ጉዳይ ያንሰላሰልኩ ያለ በደቡብ አሜሪካና በአውስትራሊያ ላይ ነነዌ የሚል ጽሑፍ ነው ያነበብኩት እና በጉዳዩ ተጨንቄ አሁንም እየጸለይኩ በነበረበት ሰዓት ከመጥረቢያዎቹ ጋር ተያይዞ ያለውን ሐሳብ ራሱ መንፈስ ቅዱስ ሊያብራራልኝ ወደደና ወደ ትንቢተ ዘካርያስ ምዕራፍ 1 ወሰደኝ። የጌታ መንፈስ ያን እንዳነብ ያን እንዳሰላስል ይሄን ጉዳይ በእኛ ዘመን ሊፈጽም እንዳለ ተረዳው። እሱም እንደዚህ የሚል ነው። አራት ቁጥሮችን ላንብብ። የመጨረሻው አንቀጽ በትንቢተ ዘካርያስ ምዕራፍ 1 በጌታችን ስም አነባለሁ። ዓይኖችንም አንስቼ እነሆ አራት ቀንዶች አየሁ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምንድር ናቸው አልኩት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ። እግዚአብሔርም አራት ጠራቢዎች አሳየኝ። እኔም እነዚህ የመጡት ምን ሊሰሩ ነው አልሁ። እርሱም አንድ ሰው ራሱን እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ጠራቢዎቹ ካርፔንተርስ፣ እነዚህ ግን ሊያስፈራሯቸው አራቱን ቀንዶች ማለት ነው የይሁዳንም ሀገር የበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል ብሎ ተናገረ ይላል እና ይሄ የኢየሩሳሌምን መታደስ የሁለተኛውን ቤተ መቅደስ መታደስ የኢየሩሳሌምን የእስራኤልን መታደስ ይቃወሙ የነበሩና እስራኤልንም የበተኑ የእስራኤል በዘመናት ሁሉ ወይም ለብዙ ዓመታት የእስራኤል ጠላት የነበሩ አገራት ናቸው። ስልተምርቶች ናቸው፣ ሲስተምስ ናቸው፣ ፖለቲካል ሲስተምስ፣ አድሚኒስትሬቲቭ ኢንቲቲስ ናቸው። እነዚህ አራት ቀንዶች ግብፅ፣ አሶር፣ ባቢሎን፣ እንደገና መጨረሻ ከባቢሎን ውድቀት በኋላ የመጣው የተተካው የፋርስና የሚዶን መንግስት ወይም ከናቡከደነፆር በህልሙ ካየው ከሰው ምስል አንጻር የሁለተኛው ማለት ነው በብር የተመሰለው የሰውነት ክፍል እሱን የሚወክለው ነው እና
አራቱ መንግስታት እነዚህ ናቸው። እነዚህ እስራኤልን፣ ኢየሩሳሌምን፣ ይሁዳን እየበትኑ የነበሩ እና እግዚአብሔር ያለ ምንድነው ጽድቅን፣ ቅድስናን፣ ሪቫይቫልን ለሚያደክሙ በቀጥታ መጽሐፍ ቅዱስን የሚቃወሙ አሰራሮችና አደራረጎችን የሚመነጥሩ ጠራቢዎች ጠርገው የሚጥሉ እንደገና ቅያስ የሚሰጡ ኃያላን ይነሳሉ ነው ያለኝ። ይሄን ከኛ አውድ አንጻርና እነዚህን አራት ቀንዶች የሚበትኑ አራት ጠራቢዎች እግዚአብሔር አስነስቶ ነበረ። ከግንበኝነትና ከአናጺነት ጋር ያሳያል፣ ይተረጉማቸዋል። ምክንያቱም እኛ አሁን አርክቴክት ያኔ የህንፃ ስራ የለም ሳይሆን የስነ ህንፃ እና የስነ ምህንድስና ሳይንስ አሁን ነው በቅርብ ነው እያደገ የመጣ። ከዛ አንጻር ስናየው እንደ አርክቴክት፣ እንደ ቺፍ ኮንትራክተር፣ እንደ ቺፍ ኢንጂነር ልናያቸው የምንችል እና እግዚአብሔር የሚመነጥሩ ክፋትን የሚጠርጉ ዲዘርኒንግ ስፒሪት ያላቸው ቅያስ የሚሰጡ የሰውን ህይወት ወደ ክርስቶስ ኢየሱስ ሙላት የሚያመጡ ለስም ሳይሆን ለእውነተኛ ለውጥ ቸርችን ፕላንት የሚያደርጉ ኃያላን ይነሳሉ። ከነዚህ ከአራቱ አህጉራት ሁለቱ አህጉራት ግን እግዚአብሔር ነነዌ ናቸው ብሎኛል። ነነዌ የሚል ጽሑፍ ነው ያሳየኝ። እንግዲህ ከነዚህ ከሌሎቹ ከአራት አህጉራት የሚነሳው እሳት ነነዌንም እግዚአብሔር በዮናስ ስላሰበ ከትልቅ እስከ ትንሽ እንደውም ትልቅ የንስሐ እርምጃ ወሰደ የሚባለው በዮናስ መጽሐፍ የምናየው የነነዌ መመለስ ነው እና ነነዌ በዮናስ እንደተጎበኘች ወደ ንስሐ እንደመጣች እነዚህ ሁለት አህጉራት ደግሞ ከአራቱ አህጉራት በሚነሳ እሳት የነዚህ ዲዛይነሮች፣ ካርፔንተሮች፣ የሪቫይቫል ወኪሎች በእነሱ ትነካለች ብዬ አስባለሁ። መልሼ ከሆነ እንግዲህ ወንድሜ ብስራት መልሼ ከሆነ ይሄ ነው ያስተላለፍኩት መልእክት። አስፈሪ ነው፣ አስደንጋጭ ነው፣ ተስፋ ሰጭ ነው። ለነዚህ ሁለት አህጉራት መጸለይ እና መማለድ ያስፈልጋል። በአራቱ አህጉራት ያሉ ቤተክርስቲያናት ደግሞ በጣም ሊነቁና ልንባንን ይገባል እና ይሄን እድል እንዳናመልጥና የነነዌ ችግር እንዳይጋባብን ሌሎች አህጉራት የመጨረሻውን እድል ሊጠቀሙ ይገባል ብዬ አስባለሁ። እግዚአብሔር ይባርካችሁ። እሺ ፓስተር፣ እስኪ ሌላ ጉዳይ ደግሞ እስኪ ላንሳ። በቅርቡ እንግዲህ አንዳንድ መረጃዎች የሰማን ነው። እስራኤላውያን መሲያቸውን ለመቀበል ከፍተኛ የሆነ ሽርጉድ ላይ ናቸው። ታዲያ ይህንን አቀባበል ለማድረግ ቅድመ ዝግጅቶች መደረግ ስላለባቸው በተለይም ደግሞ የኦሪት መጽሐፍ የሙሴን ሕግ ተንተርሰው ያው ለዘመናት ተቋርጦ የነበረው መስዋዕትን ለማስቀጠል ከሚከናወኑ ተግባሮች እንግዲህ አንዱ መጽሐፉ እንደሚለው ንጹህ የሆኑ ቀያይ ጊደሮች ይላል። ማለትም ደግሞ ምንም አይነት ቀለም ያልተቀላቀለባቸው ጊደሮችን ለመስዋዕትነት ማቅረብ እንደሆነ ያው በሕጉ ላይ የሰፈረ ነው። በተጨማሪ ደግሞ ካህኑ የነዚህን መስዋዕት አመድ ይዞ ወደ ቤተ መቅደስ በመግባት የሚፈጽመው ስርዓት አለ። አሁን የምናየው ነባራዊ ሁኔታ ደግሞ ይህ እንዳይከናወን ቤተ መቅደሱ የለም። እነሱ ደግሞ ያው ሰሞኑንም እንደሚናፈሰው ወሬ እንደምንሰማው በ2024 እንደሚፈጸም ነው የሰሞኑ ትኩረት ሳቢ ወሬ። እንዴት ነው ይህንን ነገር ከእግዚአብሔር ቃል አንጻር እንዴት እንመለከተዋለን? እስቲ በዚህ ጉዳይ ላይ ያለህን ሐሳብ ብትሰነዝርልን። እግዚአብሔር አምላክ የተባረከ ይሁን። ይሄ ሁሉም የዓለም ሰው የፖለቲካውም ዓለም ሴኩላሩም የምንለው ማንኛውም ሰው የሆነ ሰው ሊሰማውና ሊያውቀው የሚገባ ሐሳብ እንደሆነ ረዳለሁ። በዚህ ጉዳይ ኮንሰርን የሌለው ሰው ሊኖር አይገባም የሚል ግምት አለኝ። እንግዲህ የትንቢተ ዳንኤል 9ኛው ምዕራፍ የመጨረሻዎቹ አንቀጾች ከዚህ ጉዳይ ጋር የተያያዙ ሐሳቦችን ይናገራሉ።
ወይም ለዚህ ሐሳብ መነሻ የሚሆነው ዘር የሚሆነውን ጉዳይ የምናገኘው እዛ ክፍል ላይ ነው። ቤተ መቅደሱ ይሰራል፣ ምንም ጥያቄ የለውም። በትንቢተ ዳንኤል ምዕራፍ 9 የምናየው ጉዳይ እሱ ነው። ወደ 7ኛው ሱባኤ መግቢያ እና ዓለም ወደ ትልቅ መከራ የምትገባበት በማቴዎስ 24 በማቴዎስ 25 የምናያቸው ጉዳዮች ከመጨረሻው ዘመን ጋር ተያይዞ ጌታ ኢየሱስ ክርስቶስ ያስተማራቸው ትምህርቶች የሚከወኑበትን ትንተና ነው ያ ክፍል የሚያሳየን እና ሶስተኛ ቤተ መቅደስ መኖሩ አይቀሬ ነው። ሶስተኛ ቤተ መቅደስ ይኖራል ወይስ አይኖርም? የመጀመሪያው ጉዳይ ነው፣ ይኖራል። ቤተ መቅደስ ካለ ካህናት አለ። የሌዋውያኑ ስርዓት በተወሰነ ደረጃ ለመፈጸም እነዚህ ሰዎች መሞከራቸው አይቀርም። ለምንድን ነው? የመጀመሪያውን የኢየሱስ ክርስቶስን መምጣት ስላላመኑበት ማለት ነው። እና አብዛኛው እስራኤላዊ ወይም አብዛኛው ዕብራዊ ከድንዛዜ የተነሳ እዛ ላይ ስላለ እንደውም በዚህ ሳምንት ጠቅላይ ሚኒስትሩ ወንጌልን የሚቃወም አዋጅ ሁሉ አንቲ ኢቫንጀሊዝም ሌጂስሌሽን ኦር አንቲ ኢቫንጀሊዝም ቢል እሱን ነገር ዲክሌር የማድረግ እሱን ነገር ለውሳኔ ወደ ሴኔቱ የማምጣት ሙከራን እያደረጉ እንዳለ እናውቃለን። እና ጊደሮቹ ይዘጋጃሉ፣ ሌሎችንም ነገሮች ያዘጋጃሉ። ቤተ መቅደሱ ይሰራል። አዎ ይሰራል። የሚሰራበት ምክንያት የእግዚአብሔር ቃል ስለሚል ነው። በዛ ቤተ መቅደስ ላይ እሱ እንደሚመለክ ርኩሰትን እንደሚያደርግ ከዚህ በፊት አንቲያከስ ኤፒፋነስ የሚባል ወይም አንቲያከስ 4ኛ በ168 ቅድመ ክርስቶስ ወይም በ168 ዓመተ ዓለም በሁለተኛው ቤተ መቅደስ ላይ አሳማ እንዲሰዋና ዜስ የተባለች የግሪክ ጣዖት እንድትመለክ ያደረገበትን ሁኔታ እናጣለን። እና የዛ ምልአት ነው ይሄ፣ የዛ ምልአት ሆኖ የሚመጣበት እና ወደ ራዕይ ምዕራፍ 13 ወዳለው ፉልፊልመንት የሚኬድበት ሁኔታ ስለሆነ ካህናቶች ይኖራሉ። ህንፃ ኦቨርናይት የሚሰራበት ሰዓት ነው። ሰለሞን 13 ዓመት ነው ቤተ መቅደስ የፈጀበት። አሁን ባለ ቴክኖሎጂ ምናልባት አንድ ሳምንትም ላይፈጅ ይችላል አንድ ነገር መስራት። አንዳንድ ሀገራት በ15 ቀን በ10 ቀን በ19 ቀን ትልልቅ ህንፃዎች እየተሰሩ ነው። እና ዱራቢሊቲ ያላቸው የላቸውም የሚባልበትም ሁኔታም የለም። ቴክኖሎጂው ምቹና ቀልጣፋ አድርጎታል። የኢንጂነሪንግ የምንድና ሳይንስ ኦፍ ኢንጂነሪንግ ኤንድ ኮንስትራክሽን በጣም ሶፊስቲኬትድ ስለሆነና ኤክሴል ስላደረገ ትልቁ ስጋት የነበረው የፍልስጤማውያን መስጊድ ምናልባት እንደው ይሄ ሲባል ግር የሚላችሁ ካላችሁ ወርቃማ ቅብ ያለው ጣሪያ የጣሪያ ክዳን ያለበት መስጊድ ፍልስጤም አካባቢ ካያችሁ በኢየሩሳሌም አካባቢ እሱ የፍልስጤሞች መስጊድ ነው። የሰለሞን ቤተ መቅደስ በሁለተኛ ደረጃ ደግሞ ሁለተኛው ቤተ መቅደስ ዘሩባቤል የሰራው እዛ ቦታ ላይ ነው። እና ከአረቦች ጋር ትልቅ ጦርነት ይመጣል ቤተ መቅደስ ሲሰራ። ያ ቦታ መፍረስ ስላለበት አንደኛ ፈርሶ ሁለተኛም ሳይፈርስ ሊሰራ ይችላል። ሳይፈርስ እንዲሰራ የሚደረገው ለምንድን ነው? ትልቅ ደም መፋሰስ እንዳይመጣ በእስራኤሎች እና በአረቦች መካከል ትልቅ ደም መፋሰስ እንዳይመጣ። በሁለቱ አይቆምም። የሶስተኛው የዓለም ጦርነት መቀስቀሻ ሊሆን ይችላል ተብሎ ስለሚገመት። ሁለተኛ ግን ሊፈርስ ይችላል። ሊፈርስ የሚችልበት ምክንያት ምንድነው? መንፈሱ ሁሉን አንድ እያደረገ ስላልሆነ። አሁን ቶለራንስ የሚባል ፖዚቲቭ የሚመስል ነገር ግን ውስጡ በቅቤ የተለወሰ እሾ ኦር በማር የተለወሰ እሾክ ሆኖ የመጣ አለ። እና አንድ ሀገር ላይ ሂጄ ከኢትዮጵያ ውጪ መስጊዱ ምን ይላል? የማርያም ልጅ የቅድስት ድንግል ማርያም ልጅ የኢየሱስ ክርስቶስ መስጊድ ይላል። it is a mosque። እና ሰዎች ቶለራንስ ይሉታል። እኔም ቶለራንስን አምናለሁ፣ ስለ ቶለራንስ አስተምራለሁ። ግን
ይሄኛው በጣም ትንሽ የተለጠጠ ኤክስትሪሚዝም ሆነ። ካህናቶቻቸውን አሮናውያኑን ማንን ሊቀ ካህን እንደሚያደርጉ ማንን ተተኪ እንደሚያደርጉ እነሱ ያስባሉ። ምክንያቱም እነሱ 7 ዓመትና 3 ዓመት ተኩል ቢለው አያውቁትም። እነሱ እንኖራለን ብለው ነው። ከዛ በኋላ ገና እንዲያውም እየተገለገለ እኮ መሲህ ይመጣል ብለው የሚያስቡ ናቸው። እኛ the second coming of Jesus ነው እኛ የምንጠብቅ። እነሱ ግን የመጀመሪያውን የኢየሱስ ክርስቶስ አመጣጥ ነው የሚጠብቀው። እና እኛ ማናቃቸው ያልተገለጡ ሌሎች ነገሮች ሁሉ ውስጥ ለውስጥ ተካሂደው ሊሆን ሁሉ እንደሚችል እገምታለሁ። አልባሳቱ፣ ንዋየ ቅድሳቱ እነዛ ሁሉ እየተዘጋጁ ሊሆን ይችላል። መጀመሪያ ማን ይሾም? ያን ሰው አምጥተው ወይ ከራሻ ወይ ከጀርመን ወይም ከዛው ከእስራኤል አምጥተው እነዛን ሰዎች ሁሉ ትሬን እያደረጉና እያስተማሩ ይሆናል ብዬ እገምታለሁ። በተለይ አሁን ወንጌል እንዳይሰራ ፒውር ጎስፐል ኦፍ ዘ ኪንግደም እንዳይሰበክ አንታይ ኢቫንጀሊዝም ሙቭመንት እንዲደረግ የታወጀበትን አዋጅ ስናይ ይህንን ነገር ሊያደርጉ ይችላሉ። እግዚአብሔር ግን እነሱ ባሰቡት ያደርጋል ወይስ አያደርግም? is that the appointed time of God? ያ ምላሽ ማግኘት አለበት። እያንዳንዱ ሰው እንዲያውቅ የምፈልገው እሱን ነው። is that the kairos moment? ፈቅዶታል ወይ? ሲፈቅደው ነው የሚሆነው። እነሱ ስላቀዱ አይደለም። እና እነሱ ያሰቡበት ጊዜ አለ። በዚህ ጊዜ ይሆናል ወይ? ለምን ወንጌል የሚሰራበት ሪቫይቫል የሚመጣበትን ሁኔታም ስለምንጠብቅ ቢሰራስ እነሱ ባሉት ቀን አውሬው ይሄዳል ወይ? እነዚህ ጉዳዮች ጸሎትም ኢንቨስቲጌሽንም ጥናትም ይጠይቃሉ። ግን ጊደሮቹ ብቻ ሳይሆን ሌሎች ነገሮች ሆናሉ። ያ ይሰራል። ሰዎችንም እያዘጋጁ እንዳሉ እረዳለሁኝ። ምናልባት መልሼ ከሆነ ወንድሜ ብስራት እኔ እንደዚህ አይዋለው። በሁለተኛ በሶስተኛ ኢንተርቪው እኔም ሆንኩ ሌሎች ወንድሞችና እህቶች እየቀረቡ የምንማማርበት ይሆናል ብዬ አስባለሁ። ዜናዎችን እየተከታተልን የመንፈስ ቅዱስ ሽታንም እያሸተትን ፓራሜትራችን the parameter of God, the parameter of scripture ከዚህ አንፃር ምን ይላል? ቢብሊካል ኪስ፣ እነዚህ ቁልፎቹ ቢብሊካል ኪስ እነሱን አንጥረን እያወጣን እንነጋገራለን ብዬ አስባለሁኝ። እግዚአብሔር ይባርካችሁ። እሺ፣ በጣም ጥሩ ፓስተር። እስኪ ደግሞ ወደ ሌላ አቅጣጫ እናምራና እኛም በዜና ወጃችን ጥቂት ሐሳቦችን ለመጫር ሞክረናል። ይልቁንም ወደ አሜሪካ የተሰማው ወሬ በቅርቡ ትላልቅ የፋይናንስ ተቋማት ድንገት እየወደቁ እንደሚገኙ እንግዲህ ሚዲያው ያንሸራሸረ ነው ይሄንን ወሬ። ይህ ክስተት ለሐሰተኛው ክርስቶስ መንገድ ለመጥረግ እንደዚሁም ደግሞ ዓለምን በአንድ ቋት ለማስተዳደር ነው ይባላል እና ይህ ሁኔታ ከእግዚአብሔር ቃልና ትንቢት አንፃርስ እንዴት ይገመገማል? ትልቅ መልከታ ነው። እግዚአብሔር ይባርክህ። ትልቅ መልከታ ነው፣ ወሳኝ ነው። ምክንያቱም አሁን ነገሮች ሁሉ ፓራዳይም ሽፍት የሚያደርጉበት ሰዓት ነው። ሐሳቡ ከዮሐንስ ራእይ ምዕራፍ 6 ከሶስተኛው ማህተም ጋር ይገናኛል። ገብስና ስንዴን ዕለታዊ ፍጆታ ወይም መሰረታዊ የብዙሃኑ መሰረታዊ ፍጆታ የሚባሉትን ከማግሸብ የነሱን አቅርቦት ከማበላሸት ጋር ይያዛል። ሌላው ግን በቀጥታ ከምን ጋር ይገናኛል ያልን እንደሆነ ከዮሐንስ ራእይ ምዕራፍ 13 ጋር ይገናኛል። በዮሐንስ ራእይ ምዕራፍ 13 5 ግሎባል ኢንስቲትዩሽንስ አሉ። 5 ግሎባል ኢንስቲትዩሽንስ ዓለም ሉላዊነት የምንለው ግሎባላይዜሽን there are 5 global institutions in the book of Revelation, the 13th chapter. እና ዓለም አቀፋዊ ሉላዊ ሃይማኖት አለ፣ ሉላዊ አምልኮ አለ፣ ሉላዊ ሚሊተሪ ፓወር አለ፣ ሉላዊ ኪንግ አለ፣ ሉላዊ ፋይናንስ አለ፣ ከረንሲ አለ። ምክንያቱም ቁጥር 17 ላይ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። እና ግሎባል ፋይናንስ ኦር ግሎባል ከረንሲ አለ። ግሎባል ከረንሲው የሚመጣው
አንደኛ የአንዳንዶችን በማክሸፍ ነው። በራእይ ምዕራፍ 6 ላይ እንደተገለጠው በራእይ ምዕራፍ 6 ሶስተኛው ማህተም በፈታ ጊዜ ቁጥር 5 ይጀምራል። ሶስተኛው እንስሳ መጥቶ ሲል ሰማሁ፣ አየሁም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው እንስሶች መካከል ድምፅ 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንን አትጉዳ ሲል ሰማሁ። ሃቪንግ ክላስ ካላቸው በላይ ያላቸው ሰርቫይቭ የሚያደርጉበት ማለት ነው። ወይንና ዘይቱ ጉራቻ ጥቁር በመጽሐፍ ቅዱስ መከራን፣ ረሃብን፣ ቸነፈርን ነው። አንደኛ ፋይናንሱ ወደ አንድ አቅም የሚመጣ ነገሮችን በማስወደድ ብዙሃኑ መግዛት እንዳይችል በማድረግ ባንኮች ፓራላይዝድ እንዲሆኑ በማድረግ አንዳንድ የፋይናንስ ተቋማት እንዲወድቁ ማድረግ ኪዮስ ማምጣት ነው የአውሬው ትልቁ ሚና እና ምዕራፍ 13 ራዕይ ምዕራፍ 13 ሉላዊ ዓለም ልንለው እንችላለን። ግሎባላይዜሽን it is all about the antichrist ወይም ሁለቱ አውሬዎች ትንሹና ትልቁ የመጀመሪያውና ሁለተኛው የምንለው or the mark of the beast የምንለው ግን አውሬው የሱ ሎሌም ሆነው ነገሩን በአንድ አመራር በአንድ ሳምባ ለመተንፈስ በአንድ ቋት የምንለው በአንድ ሳምባ እንዲተነፍሱ ሁሉም ነገር ሴንትራላይዝድ እንዲሆንና ሞኖፖላይዝድ እንዲሆን ስለሚፈልግ ብዙ የፋይናንስ ተቋማት የኢንቨስትመንት መርሃ ግብሮች ዩኒየኖች ሁሉ እንደሚወድቁ መታሰብ መቻል አለበት። አብዛኛው ሰው የሚጠቀመው ነገር ምታው ያኔ ሰው ሲራብ የኛ ይሆናል፣ እኛ በእኛ ሳምባ ይተነፍሳል፣ እኛ ምንለው የሚጠበቅ ነው። ግሎባል ሉላዊ ፋይናንስ ይጠበቃል። ራዕይ ምዕራፍ 13 እንደሚነግረንና ስለ 5ቱ ሉላዊ ተቋማት ብናይ ሰዎችን አማኞችን የሚያሰቃዩ ቸርችን የሚዋጉ አሁን ትንሽ ቆይቶ የሚመጣው የእስራኤሉ ከጸደቀ ዳይሬክት አታክ ኦፍ ስክሪፕቸር ዳይሬክት አታክ ዳይሬክት ካምፔን አጌንስት ዘ ክሮስ አጌንስት ክርስቲያኒቲ ኤንድ ጂሰስ እሱ እየመጣ መሆኑን ማወቅ አለብን። ስለዚህ በአንድ ከረንሲ በአንድ ቋንቋ በአንድ የኢኮኖሚ የግብይት የትሬድ የንግድ ግብይት የንግድ ቋንቋ ለመገበያየት ሲባል አንዳንዶችን ያደቋቸዋል፣ አከርካሪያቸውን ይሰብራሉ፣ ኔትወርካቸውን ይሰብራሉ፣ ያነጥፉታል፣ እንዲነጥፍ እንዲመክን ያደርጉታልና ከዚህ ጋር ስለሚያዝ የዓለም ሕዝብ ሁሉ አዌር ሊሆን ይገባል። በተለያዩ ዓለም ያሉ ሰዎች አትሌቶች፣ ሳይንቲስቶች፣ ፖለቲሽያን፣ ኮር ዲፕሎማቶች፣ ዘፋኞች በስፖርቱ ዓለም ስፖርት ፈርጀ ብዙ ነው። በዛ ላይ ያሉ ተማሪዎች፣ ወጣቶች፣ መካከለኛ የኑሮ ደረጃ፣ ትልቅ የኑሮ ደረጃ የምንኖር ሁሉ በዚህ ላይ ትልቅ ኮንሰርን መስጠት ይኖርብናል እና የሚሰማ ጆሮ ያለው ይስማ ስለሆነ ብናስተውል ጥሩ ነው። ነገሮች ወደ ፍጻሜው እየሄዱ ነው። በዚህ መልኩ ለዘር ያክል ብንረዳው እንደዚህ አምናለሁ፣ እንደዚህ እረዳዋለሁ። በጣም አመሰግናለሁ። ተባረኩ። እሺ፣ በጣም ጥሩ፣ በጣም ግሩም ነው። ፓስተር መስፍን ሙሉጌታ ስለሰጠህን ጊዜ ስላሳየህንና ስላመላከትከን አንቂ መልእክቶች ሁሉ እግዚአብሔር አምላክ አንተንም ቤትህንም እንደዚሁም አገልግሎትን አብዝቶ ይባርክ እንላለን። አሜን። ተባረኩልኝ። መልካም አገልግሎት። ሻሎም። እንግዲህ ከዛሬ ውይይታችን እጅግ ጠቃሚ መረጃዎችን እንዳገኘን ምንም ጥርጥር የለንም። ሊገባን በሚችል መልኩ እግዚአብሔር እየተናገረን ስለሆነ ድምፁን ሰምተን ምላሽ ልንሰጥ ጨክነን ልንነሳ ከመቼውም ጊዜ ይልቅ የቀን ሐሳባችን የሌሊት ህልማችን ሊሆንና ትኩረታችን በሙሉ የወንጌል ስራ ላይ እንዲሆን ይፈለጋል። ወደ ፍጻሜያችን እጅግ እየተጠጋን ስለሆነ ሰርገኛ መጣ በርበሬ ቀንጥሱ ቢጤ እንዳንሆን እንካችሁ ተብለን በተሰጠን ዘመን ላይ ሳንቀልድበት በሩጫው ሜዳ ላይ ሆነን ወደ ሰማይ መብረር ይሆንልን። ትንሽ ነች ብለን ሳንንቃት ያገኘናትን ማንኛውንም አጋጣሚ ለጽድቅ አገልግሎት እንጠቀምበት። ወደ መንፈሳዊው ጦር ሜዳ ገብተን ጥይት ከማባከን እንንቃ።
ፕሮግራምና ኮንሰርቶችን ብቻ እያሳደድን ተመጋቢዎች ብቻ ሳንሆን የያዝናትን 5 እንጀራንም መቁረስን ማካፈልን እንቻል። ክርስቶስ በርሱ ያልፍበታልና ብዙዎችንም ከረሃብ ያስታግስበታልና። የተሰጠንን መክሊት መቅበር እግዚአብሔርን መፍራትም ስላልሆነ ልንነቃ ቀጠሮ አይሰጠውም። የተወደዳችሁ ተመልካቾቻችንና አድማጮቻችን ለዕለቱ ያዘጋጀንላችሁ የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር።